እኔ ለጌታ ብዬ ጌታን ስለወደድኩ ለሱ ስም ብዬ እኔ ጌታን ብቻ ስለወደድኩኝ እኔን በድለውኝ ሄድ እንዳለብኝ ምን ማድረግ እንዳለብኝ እማውቀው አንድ ነገር ብቻ ነው። እሱም ኢየሱስ ነው። በቃ ጠራዋለሁ። በድንጋይ እስከ መውገር ድረስ ደርሰው ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ምን አይነት አስመሳይ ሰው ናት ግን በእውነት አንዱ አውቆ ነው እንደውም ወፈፌ ከበደ ብሎ የጠራት። ወፈፌ ከበደ ትክክለኛ ስም ነው። ውድ ቤተሰቦቼ ይህንን ቪዲዮ ልስራላቸው አረስላላቸው እያልኩ እያወጣው እያወረርኩ 3 ቀን አለፈኝ። ምክንያቱም እቺ ሴትዮ አንድና አንድ የምትፈልገው አቴንሽን ነው፣ ትኩረት ፍለጋ ነው ይሄ ሁሉ የምታደርገው። አሁን ግን እናታችን ቅድስት ቤተክርስቲያን ላይ የረጨችው የሐሰት መርዝ በጣም ቫይራል ወጥቶ ብዙዎች ሲቀባበሉት ስላየው ይህንን ቪዲዮ ለመስራት ተገርጃለሁ። ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድከው ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት። ቅድስት ቤተክርስቲያናችን እንዲህ በሐሰት ስትወረፍ የማየቱ ሞራሉ አቅሙም የለኝም እና ምን ልላችሁ ነው፣ ዛሬ ባዶ ራቁቷን እናስቀራታለን። እቺ ሴትዮ ውሸቷን የሐሰት መርዟን ሙሉ ለሙሉ ባዶ እናስቀራለን። ምን አደረኩ ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ? ከበራባባ ይንጀላል ቆሞይ ባቡሎ ሜዳ በእውነት በጣም የሚገራርሙ ቪዲዮዎች አሉ። በአንድ ጥቅስ ለጠነጠጠችው የድሮ ድምፃዊት ዘርፌ የከበደ ዲያቆን ሄኖክ ኃይሌ መልስ ሰጥቷታል። ኢየሱስ ለሚለው ስሙ ልሳን ሁሉ፣ ምላስ ሁሉ፣ አንደበት ሁሉ፣ ጉልበት ሁሉ ከሰማይ በታች ከምድር በላይ ያለው ሁሉ ይንበረከክ ዘንድ ይገባል። በዚህ በዛሬው ቪዲዮ በጣም መፈልጋችሁ የአዳማ ናዝሬት ልጆች ካላችሁ በጣም ታስፈልጉኛላችሁ። አውደ ምሕረት ላይ የተፈጠሩ ግብግቦች ነበሩ። በድንጋይ ሊወግሩኝ ኢየሱስ ስላልኩ በድንጋይ ሊወግሩኝ ሊደበድቡኝ ነበር ብላ ወቅሳለች። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው በኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን እናጠፋሻለን ቪዲዮ አለ። ቪዲዮን አብረን እንመለከታለን። እንዲሁም ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ አብይ ጾም ሲገባ የእንኳን አደረሳችሁ መልእክት ባለማስተላለፋቸው ብዙ ሰዎች ብዙ ሐሳብ እያነሱ ነው። እኛም የምናነሳው ነገር ይኖራል። ውድ ቤተሰቦቼ እግዚአብሔር የለም ማለት መብት ነው፣ መንግስት የለም ማለት ነው የማይቻለው። ትላንትና ጥልቁ ነበረ መኖሪያዬ፣ ትላንትና ጥልቁ ነበረ መኖሪያ። አቤት ይሄን ሰው እስቲ ምን እናርገው ነው የምትሉት? ውድ ቤተሰቦቼ ዮኒ ማኛ ዛሬም በአዲስ ነገር መጥቷል እና እሱ ተመለሰ የሚባሉ ነገሮች አሉ። ብቻ በጣም ድንቅ የሆኑ ቪዲዮዎች ናቸው። ዲያቆን ኃይለ ሚካኤል ነኝ። ይህ ቪዲዮ አብይ ጾም ከገባ የመጀመሪያ ቪዲዮ ነው። እግዚአብሔር ይመስገን በሰላም ያገናኘን። የመጀመሪያው ሳምንት ሁላችሁም እንደምታውቁት ዘውረደ ይባላል። ኢየሱስ ክርስቶስ ከአባቱ ከአብ ሳይለይ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ እኛን ለማዳን ከሰማያ ሰማያት መውረዱ የሚታሰብበት እጅግ በጣም የተቀደሰ ሳምንት ነው። የአብይ ጾም የመጀመሪያ ሳምንት ነው። እንኳን በድጋሚ ያደረሳችሁ ውድ ቤተሰቦች። ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ኦርቶዶክስ ቲዩብን ሰብስክራይብ አድርጉ። ባለፈው አንዳንድ ነገሮችን ስለ ግል ህይወቴ አንዳንድ ነገሮች አጫውቻችሁ ነበር። ያው ማዘር ያለችበትን ሁኔታ በጣም አሟት እንዳለ ታውቃላችሁ። ካንሰር ስቴጅ 4 የደረሰ ካንሰር ታማ እንደነበር ታውቃላችሁና ብዙ ነገሬን ሼር አድርጌላችሁ ነበር። በእውነት ያሳያችሁት ፍቅር ያሳያችሁት ድጋፍ እኔ እንዲህ ብዬ ልገልጸው አልችልም። ውድ ቤተሰቦቼ ልገልጸው አልችልም እና በእውነት እግዚአብሔር ያክብርልኝ፣ ድንግል ትጠብቅልኝ። ደውላችሁ ዲያቆን አብረንነን በርታ ከጎንነን እግዚአብሔር ይማራት ያላችሁ ምን ልበላችሁ፣ በሚቻላችሁ መጠን ብርም አሰባስባችሁ ከጓደኞቻችሁ ጭምር በእውነት እኔ ከአቅሜ በላይ ነው የሆነብኝ። ለካ ኦርቶዶክስ ቲዩብ በዚህን ያህል ልክ ብዙ ሰዎች ቤት ውስጥ ገብቷል። እንደን ነው ያረጋችሁና ፍቅራችሁ ይለያል እና
ከጓደኞቻችሁ አሰባስቦ ራሱ ለማዘር ለሕክምና ብር የላካችሁልኝ ነበራችሁ። ብቻ እኔ ብዙ ነገር አልላችሁም። አንድ ነገር አባቶቼ ያስተማሩትን መዝሙረ ዳዊት ላይ አንድ ክፍል አለች። በእውነት በሁሉም ነገር ለረዳችሁኝ ለማገዝም ላሰባችሁ ኮሜንት ላይም እግዚአብሔር ይማርል እናት ላላችሁ እችን ምርቃት ስሙልኝ። መዝሙረ ዳዊት 120 አማርኛውን እናንተ አንብቡት በመጽሐፍ ቅዱስ። እኔ ግዙ ልበልላችሁ። አንሳይኩ አዕይንቴ መንገል አድባር ማይቴ ይምጻ ረድኤቴ ረድኤቴ ሰማ በእግዚአብሔር ዘገብረ ሰማየ ወምድረ ወይሁቦን ሁከተ ለእገሬ ወኢይዴቅስ ዘያዕቅበከ ናሁ ኢይዴቅስ ወኢይነውም ዘያዕቅቦ ለእስራኤል እግዚአብሔር ይቀብከ ወእግዚአብሔር ይክድንከ በየማነዴሁ መዓልተ ፀሐይ ኢያውኢከ ወኢ ወህር በሌሊት እግዚአብሔር ይቀብከ እምኩሉ ኩይ ወይትማጸን አለ ነፍስከ እግዚአብሔር ይቀብከ በንግደትከ ወበቶትከ እምይእዜ ወእስከ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ኦ እግዚኦ ቀቦሙ እምኩሉ ኩይ እመከራ ሥጋ ወነፍስ ለኩሎሙ ሕዝበ ክርስቲያን ለዓለመ ዓለም አሜን። እግዚአብሔር ይጠብቃችሁ። አባቶቼ ይህንን ነው አስተማሩኝ። እንግዲህ ምረቃት ከአቅማችሁ በላይ ሲሆን መዝሙረ ዳዊት ያስተማሩኝ ነው። እንግዲህ በቃ ከዚህ የበለጠ ከእግዚአብሔር ቃል የበለጠ ምንም ምላችሁ የግሌ ምረቃት የለኝም። ከአቅሜ በላይ ነው በእውነት ፍቅራችሁና በጣም ነው ማመሰግናችሁ። እግዚአብሔር ባላችሁበት ሁላችሁም ይጠብቃችሁ። እናቴ ከዚህ ክፉ በሽታ ድና በመልካም ዜና እንደምንገናኝ ተስፋ አደርጋለሁ። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ቤት አደረ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቀለ። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱ ማረፊያ ይፈልጋል። የልቦ ማረፊያና የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ዛሬውኑ ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት የሚሆኑበት ዘመናዊ አፓርትመንቶችን በ50% የባንክ ብድር አቅርበንሎታል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋራ በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርሰውን ታላቅ ቅናሽ ለመጠቀም ከታች ባለው ስልክ ይደውሉ። ዘወረደ የአብይ ጾም የመጀመሪያ ሳምንት ጾሙን የበረከት የፍሬ አድርጎ ከእግዚአብሔር መንገድ ሳንወጣ የእግዚአብሔር ሕግ ጠብቀን ከእግዚአብሔር በረከት የምናገኝበት እንዲሆን ፍቃድ ይሁን። አዛኝቱን መብርሃን አትለያችሁ። የመላእክት ጥበቃም ከናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን አሜን። እግዚአብሔር ሁላችንን በሰላም ያስፈጽመን። ጾማችንን እንግዲህ በእንዲህ አይነት መልኩ ጀምረናል። ይሄን ቪዲዮ ሳላችሁ 4ኛ ቀን ላይ ደርሰናል። እግዚአብሔር ለብርሃነ ትንሣኤው በሰላም ያድርሰን። ውድ ቤተሰቦቼ እስቲ ሰሞኑ አንድ ነገር ነበር። ቴዲ አፍሮ ሞምባሳ ላይ ኬንያ ላይ ኮንሰርት አዘጋጅቶ ነበርና እዛ ኮንሰርት ላይ የሆነ ቪዲዮ ተቆርጦ የወጣ ቪዲዮ ላይ በቃ ብዙ ሰዎች አረጀ እባክህ ተመለስ፣ እስካሁን ላበረከትክልን ለሰራው ስራ እናመሰግናለን። አሁን ጊዜው ደርሷል፣ ሸምግለሃል፣ ከዘፈን ስራ ውጣና እግዚአብሔርን አመስግን በዚህ ድምጽ እያሉ ብዙዎች ሲቀባበሉ አይቻለው፣ ኮሜንት ሲጽፉ አይቻለውና እና በውስጥ የተላከልኝን አንድ ቪዲዮ ልጋብዛችሁ እስቲ። የእስካሁኑ የዘፈን ህይወት ይበቃል፣ ተመለስ እያሉት ነው። ተመለስ። አቤት ድምጽ፣ አቤት ድምጽ። ከጧት አንስተን አብ ልጁን ሰቅሎ ለክብር ጠርቷል። በመድኃኒዓለም አዳም ድኗል። የኢየሩሳሌም ገዳም ቄስ አማን ሲል ያድራል ሲቀድስ
ያላሰበው ለማየት ያብቃል። ቴዲያችን በቃኝ ላለው አቤት ድምጽ በዚህ ድምጽ እግዚአብሔርን ስታመሰግን ለማየት ያብቃን። ጾሙን እንዴት ተቀበላችሁ? የኛን ቤተሰብ ልማድ ላሳያችሁ። በየአመቱ ሙሉ ቤተሰቡ ተሰብስቦ ልጅ ያለው ልጁን ይዞ ቅዱስ ቁርባኑን ይቀበላል። እንግዲህ እኔና ባለቤቴ ልጆቻችንን ነበር ያስቆረብነው። እናም እንግዲህ ሙሉ ቀኑን አንድ ላይ በመሰብሰብ እግዚአብሔርን እያመሰገንን እየዘመርን ቆንጆ ቀን ነበር ያሳለፍነው። እግዚአብሔር ክብሩን ይሰጥ። በነገራችን ላይ የዚህ ቀን አንድ የቤተሰባችን አካል ቅዱስ ቁርባኑን ተቀብሏል። እግዚአብሔር ይመስገን። እንግዲህ እኛንም ለዚህ ክብር ያብቃል። እንግዲህ ኦርቶዶክሳውያን ይህንን ልማድ በየቤታችሁ ወስዳችሁ ተግባራዊ አድርጉት። የምር ትባረኩበታላችሁ። በየአመቱ የቅበላ ቀን ተሰብስባችሁ እንደዚህ ቅዱስ ቁርባኑን ወስዳችሁ እግዚአብሔርን እያመሰገናችሁ ዋሉ። አመታችሁ ነው የሚባረክላችሁ። እኛ ቤት ስለሰራ ነው የምነግራችሁ። እንግዲህ እንደምታዩት እንደዚህ ቆንጆ ምሽት አምሽተን ተመራርቀን እግዚአብሔርን አመስገነን የተለያየ ነው። እግዚአብሔር ክብሩን ይሰጥ። ጾሙን በሰላም ያስፈታልን። መልካም የጾም ወቅት ይሁንላችሁ። ትልቅ ትምህርት ነው። የአብይን ጾም እስከ ስንት ሰዓት ድረስ መጾም ይኖርብናል? የአብይ ጾም የመጀመሪያው ሳምንት ዘወረደን እስከ ምሽቱ 12 ሰዓት ድረስ እንድንጾም ፍትሐ ነገሥታችን ያዘናል። የተቀሩትን ሳምንታት ግን እስከ ምሽቱ 11 ሰዓት ድረስ መጾም ይኖርብናል። የመጨረሻዋን ሳምንት ሰሙነ ሕማማትን ግን እስከ ምሽቱ 1 ሰዓት ድረስ እንድንጾም ፍትሐ ነገሥታችን ያዘናል። እግዚአብሔር በዚህ ጾም አልወጣ ያለንን አልላቀቅ ያለንን አመላችንን ይንቀልልን። የሆነ ችግር አለ ሁላችንም ጋር የሆነ ብዙ ጠበል ተረጭቶ ሊርቅ ያልቻለ አመል አለብን። ወይ አንደበታችን፣ ወይ ቁጣችን፣ ወይ ሰውነታችን፣ ወይ አመንዝራነታችን፣ ወይ ስካራችን የሆነ ልንላቀቀው ያልቻልነውን ችግር መፍቻ ነው ጾም። ቅዱስ ያሬድ ማን ነው ማሪሳቅ ሚላል እማ ለጸሎት ጾም የጸሎት እናት ነች። ጸሎት ይወለዳል በጾም። የጸሎት ህይወት የሌለው ሰው እስቲ እችን ሰሞን ይጸልይ። ምክንያቱም ጾም ወደ ጸሎት ይገፋፋል። ልብ ብላችሁ ከሆነ ወደ ቤተ ክርስቲያን ብዙ ሰው የሚመጣው በፍስክ ነው ወይስ በጾም? አያችሁ እማ ለጸሎት ትገፋፋል። ምግብ ስንበላ ጸልየን ነው የምንበላው፣ ስንጨርስም ስብሐት እንላለን በስርዓቱ። ግን ብዙዎቻችን ካረሳን እንኳን የማንረሳው የትኛው ነው? አይሰማም። ቀድሞ ያለውን ነው። ለመሰላችሁ ሰው በራበው ሰዓት ይጸልያል፣ ሲጠግብ ግን ይረሳል። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች ጾም ይላል። ዝም ታሰኛለች። ሰው ሲርበው እኮ ዝም ይላል አይደል? ዝም ሲል ደግሞ ከብዙ ችግር ይገላገላል። ከብዙ ምላሱን ይጠብቅ። እማ ለጸሎት ወእህታ ለአርምሞ ወጥንተ ኩሉ ገድል ሰናይት የመልካም ሥራ ሁሉ መነሻ ነች ጾም። አልወጣ ያለንን ነገር እስካሁን ድረስ ያስቸገረን ነገር መድኃኔዓለም ነቅሎ ይጣልልን። መምህራችን ትልቅ ምርቃት ነው። አሜን አሜን። ኮሜንት ላይ አሜን ማይል እንዳይኖር። በእውነት የአብይ ጾም የመጀመሪያ ሳምንት ላይ ነው የምንገኘው ብያችኋለሁ። በዚህ ጾም እንደዚህ እስከምንባል ድረስ እግዚአብሔር ይስማን። ያድሃ ተጣርሃ እግዚአብሔርም ሰማው ደርሶ ስላንኳኳ ከጸባዖት እንባው። በጣም ደስ የምትል አምላክ በቸርነት በምሕረት ጎበኘው። ባለቀሰ ጊዜ ግራ የገባው ሰው መሻት ብቻ ነው የሚፈልግብህ። እግዚአብሔርን ጥራ ምን ትድናለህ? መሻት ብቻ ነው የሚፈልግብህ። እግዚአብሔርን ጥራ ምን ትድናለህ? አሜን። ያ ድሃ ተጣራ እግዚአብሔርም ሰማው። ከዚህ የበለጠ ምን ነገር አለ? እውነት መሻታችን ይፈጸምልን። ማንም ሰው ቢሆን ማለት ነው የሚያስድብኝ ንብረት ቢኖር እግዚአብሔር። እሺ እውነት ካለሱ የትም ቦታ አልደርስም። እሱ ነው መሰረቴ። ከቤት ካለ መሰረት እንደማይቆም አሁን ቤት ካለ መሰረት አይቆምማ። እሱ ደግሞ መሰረቴ፣ የኔ የሁሉ ነገር መጀመሪያ መሰረቴ ነው። የኔ መሰረት ነው እሱ፣ የኔ መሰረት ነው። እሺ ካለሱ የትም አልደርስም። እሱ ነው አምላኬ፣ እሱ ነው አምላኬ። ትልቅ ቦታ የሚያደርሰኝ እሱ ነው። ደግሞ ማለት እደርሳለሁ፣ ከሱ ጋር እደርሳለሁ። ታያላችሁ፣ እደርሳለሁ ከእግዚአብሔር ጋር ትልቅ ቦታ እደርሳለሁ። ታያላችሁ። መድኃኔዓለም አይቀይርህ ወንድሜ፣ አይቀይር ከዚህ እና ቤተሰቦቹ በደንብ አድርገው ስለ እግዚአብሔር በደንብ እንዳስተማሩት ነው የምታዩት።
እግዚአብሔር ይባርክ። እግዚአብሔር ከክፉ ሁሉ ይጠብቅ። አይቀይር መድኃኒዓለም። ምን አይነት ሀገር ነው ያለን ግን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኞ ዕለት አብይ ጾምን ዘወረደ ብላ ጀምራለች። ሙስሊሙ ደግሞ የረመዳን ጨረቃ ዛሬ በመታየቷ ምክንያት ነገ ረቡዕ የረመዳን ጾም የሚጀመርበት የመጀመሪያ ቀን ይሆናል። እንዴት ያለ ድንቅ ግጥምጥሞች ነው! አንዱ በስግደት ሌላው በስጁድ፣ አንዱ በጸሎት ሌላው በዱዓ። መንገዱ ቢለያይም ልመናው ግን ዓላማው አንድ ነው፣ ለሀገር ሰላም፣ ለሁሉ በረከት። ይህች ናት ኢትዮጵያ፣ በፍቅር የምንጾምባት፣ በልባችን ወደ ፈጣሪ የምንቀርብባት፣ አብሮነት ከደማችን ፍቅር ከገበታችን ጋር የተዋሃደባት ምድር። እስላም ክርስቲያኑ ገጠመ ጾማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው የሚባለው በእንደዚህ አይነት ወቅት አይደል? ፈጣሪ ጾማችንን ይቀበልልን፣ ለትንሳኤውና ለኢዱ በደስታ በጤናና በፍቅር ያድርሰን፣ ጾሙን የሰላም ያድርግልን። መልካም ጊዜ። ዘንድሮ እንግዲህ ገጥሟል የኛ ጾምና የሙስሊሞች ጾም ደስ ይላል እና እዚህ ጋር ውድ ቤተሰቦቼ ቅድም አንድ ነገር መግቢያ ላይ ጠቅሼላችሁ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በኦፊሻል ፔጃቸው ላይ እንኳን አደረሳችሁ የሚል መልእክት ለእስልምና እምነት ተከታዮች ለረመዳን ጾም እንኳን አደረሳችሁ የሚል መልእክት አስተላልፈው ነበር እና በጣም ብዙ ትችት ተቃውሞ አስተናግደዋል። ምክንያቱም ምንድነው የኛን ጾም አብይ ጾምን ታላቁን ጾማችንን እንግዲህ ምንም ሳይሉ ጸጥ ብለው ነው ያለፉት። ኤልያስ መሰረት የሚባል አንድ በጣም እውቅ ጋዜጠኛ የምታውቁት ከሆነ እስቲ የሱን ሐሳብ እሱ የጻፈውን ያሰፈረውን ሐሳብ ሼር ላደርጋችሁ። በዛሬው ዕለት በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ትልቁ ጾም የሆነው የአብይ ጾም ጀምሯል። በሙስሊም ወገኖቻችን ዘንድ ትልቅ የሆነው ታላቁ የረመዳን ጾም ደግሞ ሮብ ወይም ሐሙስ ይጀምራል ይላል። ይሄ ቀደም ብሎ ጾሙ ዛሬ ሳይገባ በፊት የተዘገበ ዘገባ ስለሆነ ነው። ለመላው የእምነቱ ተከታዮች መልካም የጾም ወቅት እየተመኘው ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መሪ እስከሆኑ ድረስ የአብይ ጾምን ትተው ለረመዳን ጾም ብቻ መልካም ምኞት ማስተላለፋቸው ረስቶት ይሆን ወይስ ሆን ተብሎ የሚል ጥያቄ በሁሉም ዘንድ እንዳስነሳ ልጠቁም እወዳለሁ ይላል። ረስቶት ነው ወይስ ሆን ተብሎ የሚል ነገር ነው ያለው። እኔ ረስቶት የሚባለው ነገር አያስማማኝም እውነቱን ለመናገር። እሳቸው ብቻ ሳይሆኑ ጠቅላይ ሚኒስትሩ ብቻ ሳይሆኑ ከጀርባቸው በጣም ብዙ የመስሪያ ቤት አባላት እንዳሉ ታውቃላችሁና ረስቶት ነው የሚል ነገር አይመስለኝም። ምን ትላላችሁ እናንተ ውድ ቤተሰቦቼ? እና ብዙዎች እያነሱ የነበረው ነገር ጠቅላይ ሚኒስትሩ ለኛ መልካም ብኞት ቢመኙ ባይመኙም ብፁዕነታቸው ቅዱስነታቸው ለኛ ተመኝቶ የለ ብለዋል። ብፁዕ ወቅዱስ አቡነ ማትያስ ለምእመኑ መልእክት አስተላልፈዋል። በነገው ዕለት የሚጀመረው የ2018 ዓመተ ምህረት የጌታችን የኢየሱስ ክርስቶስ የአብይ ጾምን ምክንያት በማድረግ ምእመኑ በጸሎት በመጽዋት እንዲሁም የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉ እውነተኛ ፍትህን በመስጠት መዋለ ጾሙን መጾም እንደሚገባ በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን በማለት ተናግረዋል። ይሄ ነው እንግዲህ ያው ብዙዎች ያሉት ነገር እኛ ጠቅላይ ሚኒስትሩ ቢሉ ባይሉም ቅዱስነታቸው ቡራኪያቸው ትድረሰና የሳቸው ይበቀናል ብለዋል። እኔም እንደዛ ባይነኝ። ምን ትላላችሁ እናንተ? ሐሳብ አስተያየታችሁን ስጡበት። ጾሙ ከከባ በኋላ በጣም መነጋገሪያ የሆነ ጉዳይ ስለነበረ ነው። እግዚአብሔር የለም ማለት መብት ነው፣ መንግስት የለም ማለት ነው የማይቻለው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን። እውነቴን ነው፣ ፋታ አላገኝ። አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተው በልተው ጠጥተው ህዝቡ ሽሮና በርበሬ እያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እኔ አሁን የኢትዮጵያ ህዝብ በጣም ነው የሚገርመኝ። እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ? ፋታ የታገኘን እየተዋከብን የሽሮና በርበሬ ጉዳይ እያባከነን፣ የቤት ኪራይ እያባከነን፣ ፖለቲካው እያባከነን፣ ዘረኝነቱ እያባከነን መቼ አርፈን ነው እግዚአብሔር የለም የምንለው? እኔ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ነኝ። እኔ መጥቼ እስልምናን ተሳድቤ ብጭናችሁ እውነቱን ነው ብለህ አጨብጭበህ ጆሮ ጥላህን ብትባል እኔ ኃላፊነት አልወስድም። አንተ ነህ አንዱ ሙስሊም ተናዶ አናትህን ብሎ ቢፈጠፍጥ እኔ ተጠያቂ አይደለሁ። አንተ ሐሳብ መስጫ ሳጥን እንዴ? ሙስሊሞችም ካላችሁ አንዱ ቀጭቃዣ ኡስታዝ መጥቶ ሙስሊም ክርስቲያኑን በለው ቢል አትስማው። እሱ ፍሬንስ በጥሳት አብረት በጥሳለህ እንዴ? መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያ ያለ የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያ ሊሆን አይችልም።
ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያችን። ከናንተ ውጭ ሰው አለ። ውጭ የቆሙ ሰዎች አሉ። ከናንተ ሃይማኖት ውጭ የቆሙ ሰዎች አሉ። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ ባጠገብ ወደ ኢየሱስ እያለፈ ነው ማለት ነው። ማርያም ሆይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንት እያለፈ ነው ማለት ነው። ወደ ማርያም አይደለም የጮ ወደ ገብረ ማርያም። ውድ ቤተሰቦቼ እስቲ የዘርፌ ቪዲዮዎች ይታዩኛል። ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። መምህሬ ኢየሱስ ክርስቶስ ወይ ከቀዳማዊ አብ ጋር አንድ የምትሆን ንጹሕ የሚሆን የአብ ቃል የማየው የመንፈስ ቅዱስም ቃል ከሰማያት የወረደ ሕይወት ርስት አንተ ነህ። ስለ ዓለሙ ሁሉ መዳን ነውር የሌለበት መስዋዕት የምትሆን መናገርን አስቀደም። አሁንም ከበጎ ቸርነትን እንለምናለን እንማልዳለንም። ሰው ወዳጅ ሆይ ያንተ በሚሆን በዚህ በመንፈሳዊ ታቦት ላይ ባኖርነው ህብስት በዚህም ህብስት ላይ በዚህም ጽዋ ላይ ፊትህን ግለጽ። አቤት አቤት! እችን ቤተክርስቲያን ነው እንግዲህ የሁል ጊዜ የለመዱት ትችታቸው ነው እንግዲህ እችን ድጋሚ እንስማት እችን ነገር መምህሬ ኢየሱስ ክርስቶስ ወይ ከቀዳማዊ አብ ጋር አንድ የምትሆን ንጹሕ የሚሆን የአብ ቃል የማየው የመንፈስ ቅዱስም ቃል ከሰማያት የወረደ ሕይወት ርስት አንተ ነህ። ስለ ዓለሙ ሁሉ መዳን ነውር የሌለበት መስዋዕት የምትሆን መናገርን አስቀደም። አሁንም ከበጎ ቸርነትን እንለምናለን እንማልዳለንም። ሰው ወዳጅ ሆይ ያንተ በሚሆን በዚህ በመንፈሳዊ ታቦት ላይ ባኖርነው ህብስት በዚህም ህብስት ላይ በዚህም ጽዋ ላይ ፊትህን ግለጽ። እቺ እንግዲህ በጣም ኢምንት የሆነችው ጥቂቷ ፓርት ናት ከቅዳሴ ላይ ስለ ኢየሱስ ክርስቶስ ቤተክርስቲያን ሁሉ ጊዜ እንዲህ ነው በቅዳሴው አማል የምታነሳው። ሁሉ ጊዜ ቅዳሴ በተቀደሰ ቁጥር የቅዳሴው ፓርት በጣም ጥቂቷ በያቸዋለሁ፣ ግን እዚች ውስጥ ብቻ ስንት ሚስጥር እንዳለ እና አሁንም ዘርፌ በጣም በብዙ ንግግሯ አለ ከፊት ለፊት ይታየኛል። ንግግሯን እንመለከታለን። ግን እቺ መስቀል አንጠልጥላ ምናምን ብላ ለተቸቱ ትችት ምላሽ ነው እንግዲህ ስለ ኢየሱስ ለሚለው ስሙ ልሳን ሁሉ ምላስ ሁሉ አንደበት ሁሉ ጉልበት ሁሉ ከሰማይ በታች ከምድር በላይ ያለው ሁሉ ይንበረከክ ዘንድ ይገባል። እንዴት ደስ ይላል! ስለዚህ ይሄ ዘር በቅዱሳን አካል በቅዱሳን ሰውነት በቅዱሳን አይምሮ በእናንተ ሰውነት እየለመለመ እያበበ እያፈራ የሚገለጥ ነው። ሲሞት ጌታ ደሙም አልቆ ስጋውም አልቆ አጥንቱ እየተቆጠረ ነው የሞተው። እንደምታውቁት ይህን ከቤተክርስቲያን ውጭ የሚገልጠው ማን አለ? ሙሽራዬ ውዴ ብላ የምታመሰግን ዕለት ይህ ቤተክርስቲያን አይደለችምን? 24 ሰዓት ምስጋና አልቆባት ሳይሆን ሰዓት ገድቧት የምታቆሙ ይህ ቤተክርስቲያን አይደለችምን? ስለ ኢየሱስ ከዚህ ቤተክርስቲያን የሚናገር ሌላ ማን አለ? ስለ ክርስቶስ ከዚህ ቤተክርስቲያን በላይ የሚገልጥ ሌላ ማን አለ? የክርስቶስ ፍቅር በሁላችንም ልብ እንዲሳልብን ቅዱስ ፈቃዱ ይሆንልን። አይቻለው ቀኙን የእግዚአብሔር ኢየሱስ ማለት እሱ መድኃኒት ማለት ብቻ አይደለም። ሕይወት ምን አይነት ሕይወት? ዘላለማዊ ሕይወት፣ የዘላለም ሕይወት፣ የማያቋርጥ ሕይወት፣ የሚጣፍጥ ሕይወት፣ ብርሃን ያለበት ሕይወት፣ ምግብ ያለበት ሕይወት፣ የተሟላ ሕይወት። ያ ሕይወት ኢየሱስ የሚለውን የምትተረጉመው ቤተክርስቲያኗ እንዲህ ብላ ጥዑመ ስም ብላ የምትጠራው የሚጣፍጥ ስም ብላ የምትጠራው ራሱ ስሙ የሚበላ የሚጠጣ የሚኖርበት የሚወረስ ሀገር ነው ስሙ፣ ከተማ ነው ስሙ፣ ዘላለማዊነትን የሚሰጥ ነው ስሙ፣ የሚወረስ ነው። መንግስተ ሰማያት ማለት እንደዚህ አይነት መሬት ምናምን ሀገር ከተማ እንደዚህ እንደ አዲስ አበባ እንደሌላው ሀገር የሚያብለጨልጭ እንዳይመስላችሁ። ራሱ ከተማው ኢየሱስ ነው፣ ራሱ ክርስቶስ ነው፣ ራሱ አማኑኤል፣ ራሱ መድኃኔዓለም። የሚበላውም ራሱ ነው። እዛ የሚበላው የዘላለም ሕይወት ላይ የምትበላው ክርስቶስን ነው፣ የምትጠጣው ክርስቶስን ነው፣ የምትለብሰው ክርስቶስን ነው። እዚህ ስንቀያይረው የነበረው ልብስ ይዘን አይደለም የምንነሳው። ስንነሳ ራሱን ክርስቶስን በብርሃንነቱ ለብሰነው ነው የምንነሳው። እዚያ ኦክሲጅን አይደለም የምንስበው፣ ራሱን ክርስቶስን ነው ወደ ውስጥ የምንስበው፣ ራሱን ክርስቶስን። እዚያ የምናወጣው የተቃጠለ አየር አይደለም ወይም ካርቦን ዳይኦክሳይድ አይደለም፣ ራሱን ክርስቶስን ወደ ውስጥ አስገብተን እንደ ኦክሲጅን ስበነው ሕይወት አድርገነው የሚወጣው የተቃጠለ አየር ሳይሆን ቅዱስ ቅዱስ የሚል የምስጋና ጎርፍ ነው የሚወጣው። እዚያ የምንኖረው እንደዚያ ነው። እዚያ ረሃብ የለም፣ እዚያ ድካም የለም፣ እዚያ ብሔርተኝነት የለም፣ እዛ በቋንቋ መለያየት የለም። የምናመሰግነው በአንድ ቋንቋ ነው፣ እሱም የነፍስ ቋንቋ ነው። እርሱም ክርስቶስን የምናመሰግንበት ነው።
በሁላችን የሚነግስበት ነው። ያንን ነው ኢየሱስ ብላ የምትጠራው ቤተክርስቲያኗ። ያንን ነው ሕይወት ብላ የምትጠራው። ያንን ነው ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ኢየሱስ ክርስቶስ ስብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይጸምኦ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። ሁል ጊዜ ኪዳን ላይ እንዲህ ጥዑም በሆነ ዜማ ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ለሚጠሩት ጥዑም የሆነ ስም ኢየሱስ እያለች ሁሉንም ትንታኔ አልጀምረውም። መምህራን አሁን ብዙ የሚያስተምሩት ነገር አለና እንዲህ እያለች ሁሉ ጊዜ የምታመሰግን ቤተክርስቲያን ናትና በዘርፌ አፍ የምትንቋሸሽ ቤተክርስቲያን አይደለችም ለማለት ነው። እንግዲህ ውድ ቤተሰቦቼ እግዚአብሔር ልቦና ይስጣት። አሁንም እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ። ውድ ቤተሰቦቼ የትም እንዳትሄዱ። የዮኒ ማኛ ቪዲዮ አይ የሰውዬ ነበር መኖሪያዬ የማዳኑ ቀኑ ደረሰ የጌታዬ ራቁቴን ሸፍኖልኛል በብርሃኑ ልምድ ሆኗል ስሙን ማወደስ እመቤቴን ጥለ የትም አትሄድም። ዮኒ ማን ዮኒ ነው ያለች እናቴም አይ የእመቤቴ ፍቅር የትም ትንደፋደፋታለ እንጂ ለጊዜው ሞክረው የትም አትሄድም። እህቴ እናቴ ምክንያቱም የክርስቶስ እናትን በፍጹም የማይሆንልኝ ነገር ነው የኔ። ብዙ ጊዜ እምላለሁ ያመልጠኛል። በጣም ነው የምወዳት ቅድስት ድንግል ማርያምን የክርስቶስን የሰጠችኝን። ቅድስት ድንግል ማርያምን የወደደበት ኦርቶዶክስ ምክንያቱ ራሱ አንድና አንድ ነው። ለምንድን ነው የወደዳችኋት? የክርስቶስ እናት ስለሆነች እኮ። ከማንም ያስበለጧት የጌታችን እናት ስለሆነች። እንደው ጭንቅላታቸውን ምን ያህል እንዳደነዘዘው ነጫጭባ እንዴት እንዳደነዘዘው ማየት የምትችሉት አብዛኛውን ክርስትና እናውቃለን የሚባለው እመቤታችን ቅድስት ድንግል ማርያም የተወደደችበት ሪዝን ራሱ ትክክለኛ ሪዝን ነው። ምን አይነት ሪዝን ነው? አዳኙን ጌታን ስለወለደች ዳቦት ሪዝን። ከዛ በፊት ምንም አይነት ሪዝን የላቸውም። ኦርቶዶክስ የሚባል ቅድስት ድንግል ማርያምን የሚወድበት ምንም ሌላ ሪዝን የለም። የጌታ እናት ናት። ያሴ ከበቂ በላይ ምክንያት አለ። በዚህ ጌታ ኢየሱስ ክርስቶስ የሚከፋው የሚመስላቸው እኮ ጴንጤ ወንድምና እህቶች አሉኝ። ጌታ ኢየሱስ ክርስቶስ የሚከፋው የሚያኮርፍ የሚቀየም ኢየሱስ ክርስቶስን መውለድ በቂ አይደለም ብለው የሚያምኑ ጨርቁን መንካትና መዳን በቂ ነው ብሎ መውለድ በቂ አይደለም የሚሉ አስተሳሰብ ያላቸው በጣም የወረዱ ሰዎች አሉ። አትምጣ እንዳንለው እንዴት እንደዛ አይባልም። እና አሁን አዝማሚው ብቻ ድጋሚ ከጴንጤ ስንት ወር ነው የሆነው? አሁን ጴንጤ ከሆነ ራሱ 3 ወር 4 ወር ይሆናል። ተጠመቅኩ ጴንጤ ሆንኩ ካለ ብቻ አሁን አዝማሚያው ወደኛ ነው ድጋሚ እየመጣ ነው ዮኒ ማኛ። ብቻ እኔ እግዚአብሔር በእውነት ልቦናውን ይስጥ። በእውነት አንድ ቦታ አንተ ወዲያ ወዲ ስትመላለስ መኪና እንዳይገጫል አንዱ ዮኒ ማኛ ድጋሚ እንግዲህ ወደኛ ሊመጣ ነው እያሉ ነው። እንግዲህ ሁኔታዎችን ወደዛ ይጠቁማሉ። ያው በድንግል ማርያም ዙሪያ የተናገረውን ሰምታችኋል። ስስ ብልታችን እንደሆነች ያው ያውቃል ዮኒ ማኛና ቪዲዮን በጣም ታይቶለታል። ላይኩ ሼሩ በቃ ምን ልበላችሁ። ጴንቴክ ከሆነ በኋላ እሱም ሲል ነበር ጊፍት ጣጣው እያለ ሲያማር ነበር። ኦርቶዶክሳውያን በጊፍት መስጠት በጣም ጎበዞች ስለሆኑ ለዛ ለጊፍት ብሎ ነው ብሎ ብዙዎች የተቹ ሐሳብ አስተያየታቸው የሰጡበት ነው። ሰው ሁሉ ይለወጣል፣ ሰው ሁሉ ፊቱን ያዞራል። የማይለወጥ ፊቱን የማያዞር እግዚአብሔር ብቻ።
ኪስን አይቶ መዋረድን አይቶ መውደቅን አይቶ የማይተው እግዚአብሔር ብቻ፣ በእውነት የሚያፈቅር በእውነት የሚወድ እግዚአብሔር ብቻ፣ ቢተማመኑበት የማያሳፍር እውነተኛ መተማመኛ እግዚአብሔር ብቻ፣ ብትደገፉበት የማይሰበር እንዳለት የጸና መመኪያ እርሱ ብቻ። ተለመነኝ የኔ ጌታ ተንኮሌንም ሁሉ ግታ፣ ትብታቤንም ፍታ፣ መርዜንም አርክሰው፣ አትተወኝ ለዓለም አትግለጠኝ ለሰው። ዓለምማ ተስፋ ሰታ ተስፋ ንጥቅ፣ አስለምዳኝ ጸጉር ስንጥቅ፣ ሐሜት ዝሙት ውሸት ብቻ አርጋኛለች መጫወቻ። ከበጎች መሃል አትፈልገኝ ይቅር በጭራሽ የለውም፣ መች እንኳን እንዳስቀደስኩ አላስታውሰውም። ነፍሴን ትቼ የትም ሜዳ ለሥጋዬ ያደለው፣ ክብሬን ሁሉ ዓለም በለው። ያነጻኸው ማንነቴን አሳርሮ ኃጢአት ቆለው። ኧረ እባክህ ፊት ለፊቴን አንተ ምራ፣ ከኋላዬም ተከተለኝ፣ ሰው እጅ ላይ አትጣለኝ። እባክህ የኔ ጌታ ተንኮሌንም ሁሉ ግታ፣ ትብታቤንም ፍታ፣ መርዜንም አርክሰው፣ አትተወኝ ለዓለም አትግለጠኝ ለሰው። አሜን አሜን አሜን። አትተወኝ ለዓለም አትግለጠኝ ለሰው። የቪዲዮ መሃል ላይ ደርሰናል። አጠር ያለች የንስሐ መዝሙር አብይ ጾም ላይ አይደለን? የንስሐ መዝሙር አብረን እንሰማለን። ልጋብዛችሁ። ከዛ በኋላ የዘርፌ ቪዲዮ አለ፣ የትም እንዳትሄዱ። የዘርፌ ቪዲዮ አለ። ወንድሞቻችን ሊቃውንቱ ምላሽ ሰጥተዋል። እሱንም ይዤላችሁ መጥቻለሁ። መዝሙሩን እስቲ እንከታተል። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኸኝ ከፍ ያለ ወንበር ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ቃል ኪዳንህን አክባሪ ታማኝ ነህ ሁሌም መሐሪ የማልከውን መሐላ አትረሳም አትልም ችላ። መካሪ ድንቅ መምሬ ላንተ ነው ዜማ መዝሙሬ። ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም የሚመስል ማንም የለም። እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ዝማሬ መላእክትን ያሰማልን። ዘማሪ ዳግማዊ ደርቤ ከክፉ ሁሉ ይጠብቅልን። በጣም የዘርፌ ቪዲዮ ላይ ደርሰናል። የዘርፌ ቪዲዮ ላይ ደርሰናል። እስቲ እቺ ወፈፌ ከበደ እስቲ አፏን ስታላቅቅ ያለ ቪዲዮ እየላኩልኝ እንመልከት። ኦርቶዶክስ ቤተክርስቲያን ይህን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ
ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደል? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳው ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት። በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው በኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቀሽ ምናምን የሚል ወረቀት። ከዛ እኔ ጌታ ሆይ አበርታኝ፣ ልቤን አጠንክራልኩ ማለት ነው። ከዛ የኔን አርዶስ ማለት ሲጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽ ከሆነ እሱን ሄደው ነቀሉት ማለት ነው። ከዛ እኔ ድምጽ አልባ ሆንኩ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲህ አይነት ጥላቻ ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደ ኋላ አልልም። እና በየአቅጣጫው ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። ከዛ እኔ አሜሪካን ሀገር ነበርኩኝ። ያው ለመጨረሻ ጊዜ በአሜሪካው ሲኖዶስ አሜሪካን ሀገር ስለነበር ማገለግለው ኦፊሻሊ ውግዘት ደረሰብኝ ማለት ነው። ኦፊሻል እንግዲህ ቁጭ ብለው አባቶች ብዙ ጊዜ ሰው የሚወገዘው የዶግማቲክ ነገር ላይ ነበረ የሚሰብኩ ሰዎች ነበሩና ከዛ በኋላ ግን ኦፊሻሊ ሲኖዶሱ ቁጭ ብሎ አወገዘኝ ማለት ነው። እንግዲህ ውድ ቤተሰቦቼ በእውነት ይሄን ባላስተላልፍላችሁ ደስ ይለኝ ነበር፣ ግን ብዙዎች ስለተቀባበሉት ነው። ያው የሷ ነገር ስለሚታወቅ ነው። ምንም አዲስ ነገር አይደለም። ባይዘው ከዚህ በፊት ሁሌ የምትለው ነገር ነው። ሁሌ በቃ ኦርቶዶክስን ከአፏ ነጥላ እንደማታውቅ ታውቃላችሁ። ከወጣች ጊዜ ጀምሮ እንደሰማችኋት ከሆነ አዳማ ላይ ቅድስት ስላሴ ላይ እንግዲህ ልዘምር ስወጣ በድንጋይ በጩኸት ከአውደ ምሕረት እንድወርድ አድርገውኛል ብላ ስትከስ ነበር እንደሰማችሁት። እና እኔ ብዙ የአዳማ ልጆች ኮሜንት ላይ የጻፉትን አንብቤ ያለው ብዙዎቹ አረ በፍጹም እንዲህ አይነት ነገር አልተፈጸመም፣ እንዲህ አይነት ነገር የለም፣ ሙልጭ ያለ ነጭ ውሸት ነው ብለዋል። ገበያ መገቢታችን በገንዘብ እንግዲህ አስቢ የነበረ ጥላቻ ልነግርሽ አልችልም። እና ግን ይሄ ሁሉ ጥላቻ ወደ ኢየሱስ እያስጠጋኝ ዘርፌ ካገለገለባቸው 90% ጋር ነው ሄጄ አብሬያቸው ሄጃለሁ። ተጉዘናል። እዛን አብረን ሄደን ቆመን ዘምረናል። አሸብሽቤያለሁ። እውነት የተናገረችው ነገር እኔ ፋክቱን ልንገራችሁ፣ ውሸት አማት ማንም አልተፋባትም። ድንጋይ አልወረወ። ይሄው እኔ እውነት ትፈልጋላችሁ አይደለ? 9 ዓመት ቆይታ መጣ እንዴ ሁሉ ጊዜ አጀንዳ መሆን ህዝብ ከህዝብ ለማባላት ሰው ከሰው ለማጋጨት በዚህ የሚከብር ክርስትና አለ ክርስቶስ አለ ብሎ ያምን ካለ እኔ ይሄ ክርስቲያን አይደለም ለኔ። ከእኔ አብሬያት ዋጋ ከፍያለሁ። ትምጣት አብሬያት ቆሜ ላወራት እችላለሁ። ገጠር ለምንናቸው ሁሉ እኮ አይሄዱ ለምንናቸው እኛ እኮ ከሆቴል እየለመንን እውነት እነዘርፌ ከኦርቶዶክስ ጋር ያጣላቸው ኢየሱስ ስላሉ ሳይሆን ጥቅም ነው።
እና የአዳማ ልጆች ቅድም ያልኳችሁ የአዳማ ልጆች ምን ትላላችሁ በዚህ ጉዳይ? እዛ የተከሰተ ነገር ነበር። በእውነትም እሷ እንደምትለው ኢየሱስን ስለ ኢየሱስ ስለዘመረች እንደዛ በድንጋይ ያባረራችሁ አውርዳችኋል ከአውደ ምሕረት ላይ ምራቅ እሷ ላይ የተፋችሁ ሞንታርቦ ጭራሽ ገልብጣችሁ ነቅላችሁ እሷ እንዳዘምር ስለ ኢየሱስ ስለዘመረች በእውነት ይሄ ተፈጽሟል? ኮሜንት ላይ አስቀምጡልኝ። እና እኔ ነጭ ውሸት እንደሆነ በብዙ መልኩ አረጋግጫለሁ። እንዲህ አይነት ነገር እንዳልነበር በጣም ሙልጭ ያለ ውሸት ነው። ሙልጭ ያለ ውሸታም ናት እሷ ራሷ። ሌላው አሁን ስታለክስ ቅድም መግቢያ ላይ ያሳያችሁ ስታለክስ ያለ ቪዲዮ አለ። በጣም አስመሳይ ሰው ናት በእውነት። ያን ቪዲዮም ሳታዩ እንዳትወጡ። ቆይ የመምራኑ እንመልከት መጀመሪያ። አንቺ አማናዊ የሆነ ወንጌሉን እየሰበክሽ አማናዊ የሆነ የኦርቶዶክስ ቤተክርስቲያናችን ትምህርት የጠበቀውን መዝሙር ኢየሱስ ክርስቶስን የጠራሽ ከሆነ ምን አሉሽ አለቃው? ምን አሉሽ አስተዳዳሪው? በቃ ስሙ እንዳጠር ያሉሽ ቤተክርስቲያን መዋቅር የላት። ህዝቡ እንደዛ አለሽ፣ ሁሉ ህዝቡ ገፋሽ፣ ድንጋይ ወረወረብሽ፣ ሁሉ ድንጋይ ወረወረብሽ። ታዲያ ሰማዕት አትሆኝም ለጌታ? ለምን ክርት ወጥሻለሽ ታዲያ? ሰማዕት መሆን እኮ ነው። እውነት አንቺ ለእውነት ወንጌል ቆመሽ ድንጋይ ከተወረወረብሽ ከተገፋሽ ሰማዕት አትሆኝም? ምስክሩ አትሆኝም? ለሱም እኮ ይገባዋል እኮ ለጌታ። ነገስ ፕሮቴስታንቶች ሲገፉሽ እኛ ጋር ልትመጪ? እንግዲህ ያንቺ እምነት ያለው በመገፋት ባለ መገፋት ነው። ከዚህ ስትገፊ ስሙን ለመጥራት ወደዛ የምትሄጂ ከሆነ ከዛም ሲገፉሽ ለምን ስሙን እንዳትጠሪቀሽ ወደዚህ ልትመጪ ነው? ሁሌ ስለ መግፋት ሁሌ ስለ መደፋት የምታወሩት በቃ ምክንያቱ ያ አይደለም። መጀመሪያ የተቀደሰ ሕይወት ይኑረን። መጀመሪያ 30 ሕይወት ላይ ከረገጥን በኋላ ኦርቶዶክስ ላይ ማሳበብ ተገቢ አይደለም። መጀመሪያ በቃ ቤቱ የጋራችን ነው። ቤቱ የአባታችን ቤት ነው። ማንም የእንጀራ ልጅ ማንም የቤት ልጅ የለም። ሁሉም የእግዚአብሔር ልጅ ነው። በእውነተኛ መንገድ ከመጣ ለኑፋቂያችሁ ግን ቦታ ግን የለም። ቅዳሴያችን ላይ እንኳን አልሰማሽ ዘገባ ሀበቤተ እግዚአብሔር አለ የሚለው እይበል ፈላሲ አለ የሚለው እኔ መጻተኛ ነኝ አይበል። እግዚአብሔር ቤት የገባ ሰው መጻተኛ ነኝ እንዳይል፣ የባይተዋርነት ስሜት እንዳይሰማ። ቤቱ እግዚአብሔር ቤት የምትል ከሆነ እንኳን ዘርፌን ቀርቶ እቺ ደግሞ ጫወታ ልጅ ከሌላ ሀገር ምናምን ከአሰብ መጥቼ ከኤርትራ መጥቼ ምናምን ሆኛ ከየት የምትመጭስ? ብዙ ኤርትራውያን አሉ አይደል የሚያገለግሉ ኢቭን ቄስ ዲያቆን ይሁን ምን ችግር አለ? እዚህ እኮ እኛ ቅድስት ሥላሴ መንፈሳዊ ኮሌጅ እኮ የሚያስተምሩ እኮ ከህንድ የመጡ እኮ አባት አሉ። እንኳን ትላንትና የተገነጠለችው ኤርትራ ቀርቶ ምን ችግር አለው? ከአሰብም ነኝ ከምጽዋም ነኝ ከአስመራም ነኝ ከየትም ነኝ። ምን የሚከለክል ነገር አለ? ያ ወይስ እነዛም ኤርትራውያንም ጭምር ተሐድሶች እንዲሆኑ እየሳብሽ ነው? ነቆራ ሙሉ ነው በዚህ ቤት። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያ 14:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። በአንድ ጥቅስ ለጠነጠጠችው የድሮ ድምፃዊት ዘርፌ የከበደ ዲያቆን ሄኖክ ኃይሌ መልስ ሰጥቷታል። ወደ ቪዲዮ። ሐዋርያው መዳን በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው ይላል። ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸው። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያት ሥራ ምዕራፍ 4 ላይ ከመነገሩ በፊት ይኸውላችሁ፣ አሁን ጥቅስ ከመሃል ሲያወጡት ችግር ነው። ቴክስት አውቶ ኮንቴክስት ዜን ፕሪቴክስት ይላል ፈረንጆች። ጥቅስ ከመሃል ሲወጣ ችግር ነው። ሙሉ አገባቡ መታየት አለበት የለበት? አሁን እኛ እችን ቃል ይዛችሁ ልትሄዱ እኔ በጣም ስኬት ነው በእውነት። እኛ የምናምነው በሉስ
እኛም እናምነው በጥቅስ አይደለም፣ በጥቅስ አይደለም፣ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በምን አናምንም? በጥቅስ። በምን ነው የምናምነው? ምን ማለት ነው? ከመሃል አውጥቶ ጥቅስ ችግር ነው። አንዳንድ ሰው ከመሃል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም፣ መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ፣ ደጉ ሳምራዊ የታመመው ሰውዬ አከመው አሳመመው፣ አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባ። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ ያለው ቅዱስ ጴጥሮስ ነው። እንዴት አለ ለምን አለ የሚለውም ማየት ያስፈልጋል። ጴጥሮስ እና ዮሐንስ ሊጸልዩ ወደ ቤተ መቅደስ ገቡ። ሄዱ በ9 ሰዓት። ቤተ መቅደስ ሲደርሱ በር ላይ አንድ ሽባ የሆነ ሰው እጁን ዘርግቶ እባካችሁ እርዱኝ መጽውቱኝ እያለ ይለምናል። ነዳይ ነው። ጴጥሮስ ዞር አለና ብርና ወርቅ የለንም፣ ያለንን ግን ምን እንልሃለን? እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ያ ሰውዬ ወዲያውኑ ተነሳ፣ አብሯቸው ቤተ መቅደስ ገባ። ብርና ወርቅ የለኝም፣ ተነሳና ምን በል በኢየሱስ ክርስቶስ ስም ተነስ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስን እያዳፉ ሸንጎ አቀረቧቸው። እኔ አይሁድ በጣም ያናዱኛልም፣ አንዳንዴ ደግሞ አንጀቴን ያርሱኛል። በምን ካላችሁ ሰውየው ዳነ፣ ከዳነ ምንም ችግር የለውም ማለት እንዴት አዳናችሁት ብለው ይጠይቃሉ። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምን ቢል ጉዳያችን አይደለም። ለምን በጥቆላ ቢሆን በምን ብቻ ይዳን ነው እኛ። አይሁድ ግን በዚህ ከኛ ሳይሻሉ አይቀሩ ጠሩና በምንድን ያዳናችሁት ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንን በሌላ ሆነ፣ መዳንን በሌላ በማንም የለም። ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አያድንም ለማለት ተጠቅሶ ይህን ቃል የተናገረው ማን ነው? ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አያድንም ክርስቶስ ነው ይባላል። ራሱ ጴጥሮስ እኮ ነው መዳን በሌላ በማንም የለም። አሁን እመቤታችን ታድናለች። ታድናለች። በማን? በእግዚአብሔር። እመቤታችንንም አግኝተን ምግባራችን አይፈቅድልንም እንጂ አግኝተን ብንጠይቃት ምን እንደምትላችሁ ታውቃላችሁ? መዳን በሌላ እምንድንበት ስም ማን የሚለው ስም ነው? ኢየሱስ። እኔም ማድናችሁ በማን ስም ነው የምትለው? ኢየሱስ። አቡነ ገብረ መንፈስ ቅዱስ ጻድቁ ያድኑናል በማን ስም? በኢየሱስ ስም። የተጋደሉለት፣ መከራ ያዩለት፣ የመነኑለት፣ ሕይወታቸውን የሰውለትም የክርስቶስን ስም ጠርተው ነው የሚፈውሱ። ስለዚህ አቡዬንም ብትጠይቋቸው ገብርኤልን ብትጠይቋቸው ቃላቸው አንድ ነው። መዳን በሌላ በማንም የለም። የምንድንበት ስም የማን ስም ነው? የኢየሱስ ስም። ስለዚህ ቅዱሳን ያድናሉ። ያድናሉ። በማን ስም? በኢየሱስ ስም። በእግዚአብሔር። እግዚአብሔር በቅዱሳን ያድናል። ያለ ቅዱሳንስ ያድናል። ማዳን ይችላል አይችልም? ይችላል። ቅዱሳንስ ያለ እግዚአብሔር ማዳን ለምን? ኃይል የእግዚአብሔር ነው። ማዳን እንግዲህ በዝሙር አታውቁ? ኃይል የእግዚአብሔር ነው። ወይስ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በእግዚአብሔር። በራሱ ማዳን የሚችል ግን ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ምንድን ነው ያደረግኩት? ምን አደረግኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ ይቺን እንደው ደፍቶ እና እኔም አብሬሽ አልቀሻለሁኝ። በጣም ነው የሚያሳዝነው። ማንም ኦርቶዶክሳዊ ማለት ነው ሊጨራሽ እንገልሻለን ደረጃ ማንም የሚል የለም። በቃ እቺ ቤተክርስቲያን እንድትሰደብ ከክብሯ ዝቅ ያረጋችኋት እየመሰላችሁ በየጊዜው አዳዲስ ነገር እያመጣችሁ እዚህ እንትን ትሉብናላችሁና ማንም አሁን አንቺን አጀንዳ ሰጥቶ ምናምን እዚህ ጋር የሚናገርሽ የለም። እናቱ መመለስ ከፈለግሽ ቅድስት ቤተክርስቲያን ሁሌ በሯ ክፍት ነው። በቃ ንስሐ ገብተሽ ቄደርሽን ተጠምቀሽ አባቶች አርጊ የሚሉሽን አድርገሽ መመለስ ትችያለሽ። ምንም አልቀስ፣ ምንም ድራማ መስራት አይጠበቅብሽም። ምንም
ያንቺ ሲገርመኝ ደግሞ የጋዜጠኛው አብሮ ማልቀስ በጣም ከባድ ስታስመስል እኮ ነው። ብቻ ሲያለቅሱ ያለው ቪዲዮ ጌታን ብቻ ስለወደድኩኝ ጌታን ስለወደድኩኝ የት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ። አብራት ታለቅሳለች ደግሞ ጀለሷ። ኢየሱስ ልዘምር ከማለት ውጭ ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው። አሁን አልቅሳ ትሸቅል። ጌታ ኢየሱስን ብቻ ላምልክ ስላልኳቸው ኦርቶዶክስ ሌላ ምንድን ነው የምታመልኪው? ንገሩኝ እስቲ ኦርቶዶክሶች፣ ሌላ የምታመልኩት አለ እንዴ? እኔም አላውቀው አለ። አምልኮ ሌላ አለ። ኦርቶዶክስ ዮኒ ማኛ አምልኮ ለጌታ አምልኮ ስላሴ ነው። አምልኮ ሌላ ቦታ እየተል ክርስቶስ መንገድ ላይ ሲያዩኝ ይተፉብኛል። ተበላበት ሃይዌይ ላይ ማለት ነው። አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ። ጌታ ኢየሱስ እርዳኝ እላለሁ። በቃ ኢየሱስ አድነኝ። አይ በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን እንዴት ቻልሽበት ግን ማስመሰሉ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ብቻዬን ወዴት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ያኛው በጋሻው ነደደች፣ ካሴቴን ስላቃጠሉ ሻሸመኔ ነደደች፣ ኦርቶዶክስ ነደደች ብሎ አንጀቴ ቅቤ ጠጣ ብሎ አረመኔነቱን አሳየ። ያቺን ነገር አቧራ ለማንሳት አሁን መጣሽና እኔ ነው እንዴ ገለቴ ነው አለቀሽ ነው። ሰዓቱን አላወቅሽም። እንደውን ይማኛል ያራድዬ ልጅ ይባንናል። ከ5 ዓመት በኋላ መጣሽ ተተፋብሽ። አሁንስ ለምን አይተፉብሽ? ወደዚህ ድሮ ከተፉብሽ አሁንስ ለምን አይተፉብሽ? ከመኪና ወጥተሽ 75 ማይል እየሄዳለች። የሰማሁት ደግሞ 9 ዓመት ሆኗታል ጭራሽ። ፕላስ አይተህ ከሆነ አንተዋን ባንንክ ምን ባንንክ መሰለ ኦርቶዶክስ ልክ ኢየሱስ ክርስቶስ ትጋርዳለች። እንግዲህ አስመሳይነቷ ውድ ቤተሰቦች በዚህ እንዲህ ተገልጧል። ውሸቷ፣ ሌብነቷ፣ ሁሉ ነገሯ አቴንሽን ሲከር መሆኗ፣ አቴንሽን ፍለጋ ትኩረት ፈላጊ መሆኗ በዚህ ያህል ልክ ሶሻል ሚዲያ ተገልጦ ባዶ ራቁታን ቀርታለች። እና እህታችን ዘርፌ ጥሪውን እና ደስላት ይላል። እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን በቻልነው አቅም መጽሐፍ ቅዱስን መሰረት አድርገን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሀሳቦች መተሸኛ ገንድ ብትወሪ ተስፋ አደርጋለሁ። እኔ ብቻ አይደለሁም፣ ሌሎችም ወንድሞች ይጠብቁሻል። እዚህ ሶሻል ሚዲያ ላይ የምናገለግል ወንድሞች ለአንቺ ታናናሽ ሆነን በእድሜ ለአንቺ ታናናሽ ሆነን እዚህ ሶሻል ሚዲያ ላይ ያሉ ወንድሞች ይጠብቁሻል እና ከቻልሽ ፕሊስ መተሽ ብናወራ ደስ ይለናል። ፖዚቲቭ ሆኜ ነው ይሄን ጥሪ ማቀርብልሽ። ያው አንቺን ለማስጨነቅ እንደው አንቺ ላይ የሆነ ስተት ለመፈለግ አይደለም። ቀደም እንዳልነው ሊሰመርበት ይገባል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እውነት ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ በየትኛውም ሰዓት ላይ ላይቭ ለመግባት እንችላለን። የግል ጉዳይ እንኳን ቢኖረን ፈለገ አትናቴዎስ ባይመቸው ሌላ ወንድሞቹን አስቸግሮ ሌላ ቤትም ተከፍቶ ቢሆን አንቺ የሚመችሽ ሰዓት ላይ ላይቭ ተከፍቶ መተሽ መጽሐፍ ቅዱስን መሰረት አድርገሽ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው እንድትይ እንፈልጋለን። ቀደም እንዳልኩት ዛሬም እናትሽ ቤተክርስቲያን በሮቿ ክፍት ናቸው። ላንቺ ብቻ ሳይሆን ልክ እንዳንቺ ለጠፉ እህቶች ወንድሞች ማለት ነው። እና ፕሊስ ይሄንን ድልሽ እንደማታበላሹ አምናለሁ። ይሄ በነገራችን ላይ ትልቅ ማረጋገጫ ነው። በዚህ አጋጣሚ ይሄንን ቻሌንጅ እንደውም ሞር ሰፖርት ማድረግ ያለባቸው ሌሎችም ፕሮቴስታንት የሆኑ እህቶች ወንድሞቻችን ናቸው። ለምንድን? ምክንያቱም ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላ ስለሆነ ወደ ፕሮቴስታንቲዝም ሄደችው። አዎ ይሄን አጋጣሚ ተጠቅመሽ ልታሳይ ይገባል ብለው እነሱ ራሳቸው ገፍተው በእንዲህ አይነት መልኩ ጥሪ አቅርበውላታል። በእርግጠኝነት በፍጹም ያው የምትቀበሉ አይመስለኝም። እስካሁን ድረስ አሁን እሱ እንዲህ ላይቭ ላይ ጥሪ ካቀረበለት 1-3 ቀን አልፏል። እስካሁን ምንም የሰማነው ነገር የለምና እንዲህ በኮንፊደንስ እንደማይመጡ ግልጽ ነው። ውድ ቤተሰቦች ያው ቅድም እንዳልኳችሁ ነው። ውሸታም ናት፣ አጭበርባሪ ናት፣
ምንም በቃ እውነት የላትም። ዝም ብላ ለአቴንሽን ነው ለትኩረት ነው ያልኳችሁ ይሄ ነው። በቃ መምህራን ጠፍተው መልስ የሚሰጥ ጠፍቶ አይደለም። በእውነት እጅግ በጣም ዕውቅ የሆኑ ሊቃውንት ያሉባት ቤተክርስቲያን ናት። ያልገባትን ነገር ቀርባ ብትጠይቅ መልስ አላት ቅድስት ቤተክርስቲያን። እንኳን ሊቃውንት እንዲህ እንደውም ቲክቶከሮች ራሱ በቂ ምላሽ ሊሰጡት ይችላሉ። ለሷ እነሱ ይበቃሉ። በእውነት አንድ ሰንበት ትምህርት ቤት የተማረ ሰው ይበቃል። እና ምን ልላችሁ ነው በውሸት ላይ በቃ ዝም ብላ ተመስርታ ስለመጣች ኮንፊደንሱ የላትም እዚህ ለመቅረብ። ለማንኛውም አሁንም ቤተክርስቲያን በሯ ከፍት ነው። እኛ ይሄን ቪዲዮ የሰራነው እንድጠፊ ወር በቃ እንዳትመለሺ ለማድረግ ሳይሆን በእውነት ልቦና ገዝተሽ ወደ ቅድስት ቤተክርስቲያን ወደ ቀደመ ቤትሽ እንድትመለሺ ነው። ውድ ቤተሰቦቼ የዛሬ ቪዲዮዎች ይህንን የሚመስሉ ነበር። ብዙ ቁም ነገር ብዙ ዕውቀት እንዳገኛችሁ እርግጠኛ ነኝ። ኮሜንት ላይም ሐሳብ አስተያየታችሁ አስቀምጡልኝ። እስከ መጨረሻው ስለተከታተላችሁ እጅግ በጣም አመሰግናለሁ። ዲያቆን ኃይለ ሚካኤል ነበርኩ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይረሳ። ኦርቶዶክስ ቲዩብ ላይ ነው የምትገኙት። እግዚአብሔር በቀጣይ በሰላም ያገናኘን። በጣም ወዳችኋለሁ። ደና ሁኑልኝ፣ ደና ቆዩልኝ። ፊቱን እንዳለ ስራ ያሳፈረት ታውቆኛል ጥፋቴ